ጽዬ እኔ አንቺን ለማግኘት ምንም ነገር አደርጋለሁ። እንግዲያውስ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድን ነው እሱ? ሀናን ግደልልኝ። ኧረ በስመ አብ! እንዴ እየቀለድሽ ነው? እዚህ በጭራሽ አልቀለድኩም። እኔ ሀናን እንድትገልልኝ እፈልጋለሁ። አቡዬ አባቴ በሚያውቁት ሁላችሁንም በጣም ነው የምወዳችሁ። እኛም እኮ እናውቃለን ድንብላል። መለያየት ካለብንም ተመራርቀን እንጂ ተረጋግመን መሆን የለበትም። እኔ ምን አውቃለሁ ድንብላል። በህይወት ይኑር ይሙት እኔ መፎሴን ብቻ ነው ፈልገው። ምን ነው አመመህ እንዴ? ማለት አይ መፈወስ ስትል ጊዜ መቼ የሚያመመው ሰው ነው የሚፈወሰው ብዬ ነው። እንዴት እንደማስረዳሽ አላውቅም። ብቻ እዝራ እባክህ ምንም አትበለኝ። አሁን እንሂድ። እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ልጁ ምን ሆኖ ነው? ቆይ ቦታው ጠፍቶበት ይሆን እንዴ? ምንድነው ስልክ የማያነሳው? ይሄንም ማለት አንድ ነገር ነው። አረ ወገን ሊደፋት ነው እንዴ በዛ ድንጋይ? ረባስማ ምን እሺ ነው? ሴት የላከው ሞት አይፈራም የሚባለው አሁን ነው። እውነት ነው አይደለ እንዴ ጋይስ? እንዴ ፍቅር የሚባለው ነገር ግን በምን አይነት መልኩ እንደምንስለው አያችሁት አይደለ ጋይስ? ለካ ልክ ነው። ሴት የላከው ሞት አይፈራም የሚባለው ልክ ነው። ለሀና ያ ድንጋይ አይገባትም። እውነት ለነገሩ ያው እንትን ነው አይደለ? ኮብልስቶን ነው፣ ኮብልስቶን አይደለ? ይሄ ምድር የሚባለው ጋይስ ብሎኬት ነው። ያን ያህል ጉዳት የሚያደርስባት አይመስለኝም። ይመታታል ወይስ አይመታትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ እውነታውን የምነግራችሁ ይሆናል። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትናንትናው ክፍል አሪፍ ነበረ። በተለይ ደግሞ ተምቹና ድንብላል ይመቻቸው። እኔ ያልኳችሁ ነገር ሆነ ተሳካ 100% እርግጠኛ መሆን ይችላችኋል አለ። በትናንትናው ክፍል ገና ድንብላልና ተምቹ እንደተገናኙ ወይም ደግሞ ተምቹ እዛ ቤት ሄዶ ሀና ስትመጣ ኪችን ውስጥ ተደብቆ ነበር አደለ? አግዥኝ ከዚህ ቤት አስወጪኝ ሲል ነበር አደለ? የዛለት ነው በቃ እኔ ነገርኳችሁ። ሁለቱ ፍቅረኛሞች ቢሆኑ ደስ ይለኛል ብዬ ያልኳችሁ። ከዛ በኋላ ደግሞ ስጦታ ይዞላት መጣ አደለ? በሌላ ጊዜ በቃ የዛኔ ነገርኳችሁ። የዛን ጊዜ ሪከመንድ ያደረግኳችሁ ጉዳይ ነው ዛሬ ላይ ደርሶ ያየ ነው። እንግዲህ ያው ፍቅረኛሞች ወደ መሆኑ እየሄዱ ነው። እኔ እንደ እውነቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ምክንያቱም በዛ በኩል ያሳየችው ነገር ጥሩ አይደለም። እርግብ ለተምቹ ያለችው ነገር ጥሩ አይደለም። በተለይ መጨረሻ አካባቢ የተለያዩ ጊዜ ላይ የተናገረችው ንግግር በጣም የሚያስጠላ ነው አይደለ ጋይስ? እና እሱን ነገሩ ስላለ ያንን ነገር ባትናገር እኔ ዛሬም ከርግብ ጋር ብትሆን ወይም ደግሞ ከርግብ ጋር ቢሆን ደስ ይለኝ ነበረ። ነገር ግን ከዛ ንግግር በኋላ በቃ እርግብ አስጠላችኝ እውነት ለመናገር እና ለወንድ ልጅ ያላት ንቀት ምናምን በጣም ያስጠላል። ብቻ ሁለቱ ተመችቶኛል። የመጨረሻ ማለት ነው። ምርጥ ጥን አረደ ጋይስ። አይጨበጭበልኝም ጋይስ። ቶሎ ብላችሁ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ይቻላል በዚሁ አጋጣሚ ማለት ነው። ወደ ዋናው ጉዳይ ሀና ከኋላ ጥቃት ሊደርስባት ነው። ይህንን ነገር ከዚህ በፊት ተናግሬያለሁ። ምክንያቱም ሀና የእሱን ፍቅር ስትቀበል ትምህርት ቤት ላይ ዝም የሚል ነገር የለም ብያችኋለሁ። ዝም የሚል ነገር የለም ማለት ነው ታውቃላችሁ። የምታፈቅረው ልጅ እንዳለች ታውቃላችሁ። ስለዚህ እሷ ዝም ብላ አርፋ የምትቀመጠው ነገር አይደለም፣ የሆነ ነገር ታደርጋለች። ስለዚህ እዛ ጋር ሰፋ የሚል ነገር አለ ብያችኋለሁ። በዚሁ አጋጣሚ ድራማው እየረዘመ ይሄዳል ብዬ ሁላ ነግሬያችኋለሁ። ትምህርት ቤት ጋር የሚፈጠር ነገር አለ። ከዚህ በፊት ትዝ ይላችሁ እንደሆነ ትምህርት ቤቱ በምናብ ብቻ ነው ያለው። ትምህርት ቤት ሄድን ምናምን ነበረ። ከዛ ትምህርት ቤቱ መጣ። ስለዚህ ይሄ ድራማ ገና ሌላ ሂስትሪ እየተጨመረለት ወደፊት እንዲጓዝ ያደርጉታል ብዬ ተናግሬያለሁ። ሀናና አሴርም እንደዚህ በቀላሉ አንድ ላይ አይሆኑም ብያችኋለሁ። ብዙ ነገር ተናግሬያለሁ። አሴር ወደ ድሮ ህይወቱ ይመለሳል ብያችኋለሁ። ይሄ ሁሉ ከመፈጠሩ በፊት ሪከመንድ እያደረግኳችሁ ነበር የቆየሁት። ምናልባት በዚህኛው ቻናል አሁን በቅርቡ ነው የመጣሁት። በሌሎቹ ቻናል ላይ ነበረ ሪከመንድ ሳደርጋችሁ የነበረው። አሁንም እንግዲህ ጊዜው ደርሰው ያንን ነገር አየን አይደለ ጋይስ?
ነገም እነግራችኋለሁ። ከነገ ወዲያ የሚመጣውን ነገር ታዩታላችሁ፣ ታረጋግጣላችሁ። ቹ ለማንኛውም ሀና ይመታታል ወይስ አይመታትም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ነገር ልጁ ሀና ላይ ጥቃት ያደርሳል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ድራማው በጣም ተወዳጅ ተናፋቂ ምናምን ሆኖ እየቀጠለ ነው አይደለ? ስለዚህ ይህንን ድራማ ማስረዘም ነው አላማቸው። ገብቷችኋል አይደለ? እድሜ መስጠት ነው አላማቸው። ስለዚህ ሀና ተመታ፣ ገብቷችኋል አይደለ? ከኋላ ትመታለች፣ ሐኪም ቤት ትገባለች። ከዛ በኋላ የድሮ ትውስቷ ይመለሳል። ገባችሁ አይደለ? ያጣችሁ ትውስቷ ነበረ በልጅነቷ ትዝ ይላችሁ እንደሆነ እሱ ትውስቷን መልሳ ታገኛለች ማለት ነው። አሁንም እንደዛ አይነት ነገር ነው የሚሆነው። 100% እርግጠኛ ሆኜ ነው ይህንን ነገር የምነግራችሁ። አገኛችሁኝ አይደለ? ይህንን ነገር የምነግራችሁ እኔ 100% እርግጠኛ ሆኜ ነው። ምናልባት ያን ያህል ድራማውን ማስረዘምና ማንዛዛት ካልፈለጉ አሴር እዛ ቦታ ላይ ይገኛል። አሴር እዛ ቦታ ላይ ይገኛል። አሁንም ደግሜ የምነግራችሁ እሱን ነው። አሴር እዛ ቦታ ላይ ይገኛል። አሴር ያድናታል የሚል ሀሳብ ነው ያለኝ እኔ። ካልሆነ ግን 100% የምነግራችሁ አሁን ያልኳችሁ ነገር ነው ማለት ነው የሚሆነው። ወይም ደግሞ አሁን የነገርኳችሁ ጉዳይ ነው ማለት ነው የሚሆነው። ሀና ትመታለች፣ ሐኪም ቤት ትገባለች፣ ከዛ ወደ ትውስቷ ትመለሳለች፣ ወይም ደግሞ ድሮ ያጣችውን ነገር መልሳ ታገኛለች ማለት ነው። ገብቷችኋል? ከሆነ ጊዜ በኋላ ያለውን ነገር አታለች አይደለም? እና ያንን ነገር ማስታወስ ትጀምራለች ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ እያልኳችሁ ነው። እናንተ ምን አስባችኋል? በቀጣይ ክፍል ሀና ትመታለች ወይስ አትመታም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሺ ወደ እዝራ ልምጣ። እዝራ ደግሞ ቀጥሏል ጨዋታውን በኮሜንት በቴክስት ነው ይባላል ጋይስ። ያው እንግዲህ ሰው የሚመልሰውን ነው የሚያወራው። እኔ ብዙ ጊዜ ኮሜንት ላይ ነኝ እንጂ ቴክስት ላይ የለሁበትም። ገብቷችኋል አይደለ? ከስራ ጋር አይመችም። ኮሜንቱ ራሱ በግድ ነው ግዴታ ስለሆነብኝ ነው እንጂ ከስራ ጋር አይመችም። ጊዜ ይፈጃል። ቀላል መስሏችኋል አሁን ኮሜንት መመለስ እናንተ እንደዚህ ዝም ብላችሁ ስታስቡና ቴክስት ላይ ጀምረዋል። ቴክስት ጀምረዋል፣ እየተጻጻፉ ነው። አንድ ሁለት። አስቱ ግን ይመቻት፣ ያራዳለች። ጠፋች ስል ነበር መጣች። እሷ ይመቻት። እኔ በጣም ተመችታኛለች። አስቱ የገባት ሙድ ያላት የአራድዬ ልጅ ነች፣ የጨርቆስ ልጅ። በቃ የምሬን ነው ብላችሁ እና ተጻጻፉት። አይ ጥሩ ነው፣ ይጻጻፉ። መጨረሻቸው አብሮ ለማይሆን ነገር መልፋታቸው እኔ ትንሽ ከበደኝ ማለት ነው። በቃ ጥራ አለኝ። የምሬን ነው። አንዳንዴ የማይሆን ነገር ላይ ጊዜ እናጠፋለን አይደል? ያ ነገር ነው ትዝ የሚለኝ። እኔ አሁን እንደነዚህ አይነት ነገሮችን ሳይ የማይሆን ነገር ላይ ጊዜ እያጠፋው እንደሆነ ነው የሚሰማኝ እና ትንሽ አስቸጋሪ ነው እንደነዚህ አይነት ነገሮች። እኔ ግን አሁን ማለት ነው የምሬን ነው የምላችሁ እንደው ፍቅረኛ ባገኝ እንዴት ነው መሆኑ ብዬ ራሱ ሀሳቡ ነው ብኛል። ከስራ ጋር በጣም አይመቸኝም። የብዙ ቦታ ላይ ሰራውላ ጊዜ የለኝም። ሌሊትም ስራ ላይ ነኝ፣ ማታም ስራ ላይ ነኝ፣ የእንቅልፍ ሰዓት ላይም ስራ ላይ ነኝ፣ ጠዋት ስራ ላይ ነኝ፣ ቀን ስራ ላይ ነኝ። ምንም የረፍት ታይም የለኝም እና ብዙ ሰዎች እንትን ይሉኛል። በቃ ማለት ኮሜንት ያደርጋሉ፣ ቴሌግራም ላይ የሆነ አንዳንድ ጥያቄዎች ይጠይቃሉ፣ አንዳንድ ሀሳቦችን ያመጡልኛል። ገብቼ አላይም፣ አልመልስም ምናምን። ንቀት ይመስላቸዋል። እንዴት ብትነቀን ነው ምናምን ብዙ አይነት ነገር ይባላል። ነገር ግን እኔ የለውም፣ ጊዜ የለኝም፣ ብዙ ነገር ላይ ነኝ። ይሄ ራሱ እንደዚህም ሆኜ ራሱ ብዙ ያልሰራኋቸው የተቀመጡ መዓት ስራዎች አሉብኝ ማለት ነው። አሁን በዚህ ሁኔታ ላይ ፍቅረኛ ብጨምር አስቡት እንግዲህ፣ ጓደኛ ብትኖረኝ አስቡት። ቴክስት ጽፋልኝ የምመልሰው ከ3 ቀን በኋላ ነው። እና ዝም ብዬ አንዳንዴ ቁጭ ብላችሁ የሆነ የምታስቡት ሀሳብ አለ። አሁን በእንደዚህ በተወጣጠርኩበት ጊዜ ውስጥ ፍቅረኛ ብትኖረኝ በቃ የምሬ ነው ላችሁ ትታይ ነው የምትሄደው። ቼክ እኮ አላረጋትም። እኔ ቼክ ላለማድረግ አስቤ አይደለም፣ አላስባትም ማለት አይደለም። ግን ከስራ ጋር አይሄድም እንደዚህ አይነት ነገር። ከስራ ጋር አይሄድም ማለት ነው 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ቴክስት አላደርግም። እውነት ለመናገር 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ስልክ ማውራት ይከብደኛል። እንደው በሳምንት አንዴ ላደርገው ይችላል ይህንን ነገር። ከዛ ውጭ በየቀኑ ዴይሊ ማታ እየተደዋወሉ ዴይሊ ማታ ላይ ተኝቶ ቴክስት ምናምን ረብስም አይሆንም። የሚያመልጠኝን እኔ ነኝ የማውቀው። እና ይህን ነገር ሳስብ የትኛዋ ሴት ነች፣ ምን አይነት ሴት ነች እኔን የምትረዳኝ ብዬ አስባለሁ። እና ትዝ ይላችሁ ይሆን ከዚህ በፊት ኢትዮጵያ ላይ ቬሪፊኬሽን ኮድ አለ ብሎ ነበር ዩቲዩብ እና
ስልክ ጠይቂያችሁ ነበረና ስልክ ከሰጣችሁኝ ልጆች ውስጥ እያወራን ልጆች አለን። ማውራት ብቻ ሳይሆን ከዚህ በፊትም ተናግሬያለሁ ብዙ ዕቃ ይዛልኝ መታለች ምናምን ብዬና ከእሷ ጋር እንኳን ስናወራ እንደዚህ በሪሌሽንሺፕ ጉዳይ ማንች አንተን የምታገባ ነው ያለች። ሴት ልጅ የሚንከባከባት፣ ሰዓት የሚሰጣት፣ ጊዜ የሚሰጣት፣ ብዙ ነገር የሚያደርግላት ትፈልጋለች። አንተ ቼክ አታደርግም ማናት አንተን የምታገባ ምናምን ብላ ሀሳብ ሰጠችኝ እሷ ራሱ እና እኔ ራሱ ዝም ሳስበው እንደዛ ነው። ምክንያቱም በቃ ስራ ላይ ነው ረጅሙን ጊዜ የማሳልፈው። ረጅሙን ጊዜ የእንቅልፍ ጊዜ እንኳን በጣም አጭረች። እውነት ለመናገር ብዙ ጊዜ 3 ሰዓት ብቻ ነው እንቅልፍ የምወስደው። በእንቅልፍ የማሳልፈው 3 ሰዓት፣ በዛ ከተባለ 4 ሰዓት፣ ከዛ አላልፍም። የምሬን ነው ብላችሁ እና ዝም ብዬ ሳስበው ከባድ ነው የሚሆነው። ለእኔ ቀላል ነው ምክንያቱም እኔ ስራ ላይ ስለሆነ ማሳልፈው አይደብረኝም፣ አይጨነቅም። በስራ ተወጣጥሬ ስለሆነ እንትን የምለው አይምሮዬ ሌላ ነገር አያስብም፣ ስራ ላይ ነው ፎከስ የሚያደርገው። ከዛ ስተኛ ደግሞ እነሱ እንቅልፍ ነው የምተኛው። ብል ብዬ ነው ማንንም አልሰማም፣ ፈሴን አልሰማም ጋይስ። እሷ ደግሞ አስቡት እንግዲህ ብቻ ከባድ ነው ሪሌሽንሺፕ፣ ከባድ ነው። ማግባት ሳስብ ብቻ ፈልጌ ማግባት ነው እንጂ ኧረ በቃ ይሄ አያዋጣም ብዬ ወሰንኩ። እኔ አሁን ከባድ ነው ብቻ። እንደውም እንደ ድሮ ሰዎች ነው ማገባው። እንትናን ወድቻለሁ ሽማግሌ ላኩ ምናምን ብዬ ቤተሰብ ጋር ሽማግሌ ልከህ መልሰህ አምጥተህ ማስገባት። የምን ካፌ ለካፌ፣ የምን ፓርክ ለፓርክ፣ የምን እንትና ሱሉልታ ምናምን እያሉ ቫኬሽን ምናምን ኧረ የለም። ወይኔ ዛሬ ዋንኛውም ለጨዋታው ድምቀት ነው፣ ግን ወደፊት ያው ነገሮች ይስተካከላሉ። ምክንያቱም ሁሌም እንደዚህ አልቀጥልም። ለአሁኑ ግን ጊዜን በስራ ማጥፋትና ጊዜን በስራ ላይ ማሳለፍ ትክክል ነው ብዬ አስባለሁ። ምክንያቱም ወጣ ብል ብዙ ነገር አለ ጋይስ፣ ወጣ ብል ብዙ ነገር ገብቷችኋል አይደለ? አሁን ለምሳሌ ከቤት በወጣና አንድ ቀን ውሎዬን ውጪ ባደርገው የማወጣው ወጪውን አስቡት። ሌላውን ተውት፣ የማጠፋው ጊዜ፣ መልሼ የማላገኘው ጊዜ ገብቷችኋል አይደለ? ከዛ በኋላ የማይሆኑ አልባሌ ቦታዎች ላይም ልገኝ ይችላሉ። ቢኮዝ ኦፍ ጓደኛ ምናምን ገብቷችኋል። የቤት መዋሌ እና ስራ መስራቴ ለእኔ ጥሩ መልካም ነው በዚህ ሰዓት ባይኔ። ለማንኛውም ሌላ ነገር አወራሁባችሁ ድራማውን ትቼ። ያው ይጠቅማችኋል ብዬ አስባለሁ። አንዳንዴ ማለት ይሄ የህይወትን ማጋራት ወይም ደግሞ ያሳለፍነውን ህይወት ማጋራት መልካም ነው ብዬ አስባለሁ እና እናንተም ያው ኮሜንት ሀሳብ ላይ ስታስቀምጡልኝ ይባላል ጋይስ። አማርኛ ችግር አለ፣ በአማርኛ እንዳልመጡብኝ ሀሳባችሁን ኮሜንት ላይ ስታስቀምጡልኝ ብዙ ነገር እማርበታለሁ፣ ብዙ ነገር እጠቀምበታለሁ። ወደኋላ መለስ ብዬ እንዳይም ያደርገኛል እና ለዛም ነው እንደዚህ ላይፌን ማወራችሁ እና እስኪ እናንተስ ምን ታስባላችሁ? አሁን እያደረግኩት ያለሁት ነገር ትክክል ነው ወይስ ትክክል አይደለም? ስለኔ በቃ አሁን ስለኔ ነው ጋይስ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገ በኖላዊ እንገናኛለን። ኖላዊ ነገ የለም። እኔም ሪቪው አልለቅም፣ ድራማውም አይለቀቅም። ሰኞ ነው የምንገናኘው። ኖላዊ ነገ በኑሐሚን እንገናኛለን እያልኳችሁ ነው። መልካም ጊዜ። ፒስ። አሁን ነገር ተበላሸ ማለት ተበላሸ ነው። በቀጣይ ክፍል ሁሉም አሴር ላይ ይፈርዱ ይሆን ወይስ ደግሞ ሀና ላይ ይፈርዱ ይሆን? ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ጋይስ። እንዴት ነው የምታዩት? ኖላዊ ሀና ላይ ፍጥጥ ብሏል። ሀና እውነቱን እየጠበቀ ነው። ኖላዊ በቀጣይ ክፍል ሀናን ዝም ብሏት የሚያልፍ አይነት ነገር አይደለም። አስተያየቱ እንደዛ ነው። እሷም ደግሞ አንገቷን ስደፋ ነበረ። አፍራለች ባደረገችው ነገር። ነገር ግን ያደረገችውስ ነገር የሚያሳፍር ነገር ነው። ይህንን እውነታ አቶ ኖላዊ ሲሰማ ምን የሚል ይሆናል? አሴርን እንዴት ያየው ይሆናል? አሴርን እንደ ድሮ ይቀበለው ይሆን? ወይም ደግሞ እንደ ልጅ ያየው ይሆን? እንደ አባት ይቀበለው ይሆን? ወይስ ደግሞ ሀናን ከአሴር በላይ አስበልጦ አሻፈረኝ፣ እንዴት ልጄን ደፈርክ፣ ይሄ ከመድፈር አይተናነስም ብሎ አሴር ላይ ይቀየር ይሆን? ምን ትላላችሁ? ዛሬ አንዳንድ ጉዳዮችን እነግራችኋለሁ። ከዛ በፊት ግን የእናንተን ሀሳብ ኮሜንት ላይ ማየት እፈልጋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል እኔ እንደጠበቅኩት አላገኘሁትም። በእውነቱ ለምን እንደዚህ እንዳልኳችሁ ልንገራችሁ። እንደጠበቅኩት አላገኘሁትም ማለት
የትላንትናው ክፍል በጣም አሳዛኝ ክፍል ነበር መሆን የነበረበት። ለምሳሌ አሴር ከእሷ ጋር ያሳለፈውን ትውስታ እያዩ ሁለቱ ብቻ ለብቻ ሲብሰለሰሉ፣ ሀናም እንደዛው ከእሱ ጋር የነበራትን ነገር እያየች ስትብሰለሰል ምናምን አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ካቆምበት አይደለም የጀመረው። እሱ ነገሩ ትንሽ ቅር ብሎኛል። ማለት ሀና ከቤት ስትወጣ በጣም ተበሳጭታ ነበረ። እንደገና ደግሞ ምንም አይነት እንትን አላደረገችም ነበር፣ ወይም ደግሞ ምንም አይነት ቦርሳ አልያዘችም ነበርና ባዶ እጇን ነበር የወጣችው። እሱ ነገር ትንሽ ቅር ብሎኛል። እዛው መንገድ ላይ ምናምን አግኝታ ትቷት ቢሄድ ምናምን አሪፍ ነበር። ቁጭ ብሎ በሚያጨስበት ቦታ ሌላ ታይም ላይ ገብቷቸዋል። በቀጣይኛው ወይም ደግሞ ሁለተኛው ጊዜ እሱን ስታገኘው እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁኝና ትንሽ እሱ ነገር ላይ ቅር ብሎኛል። ከዛ ውጭ ደግሞ ይሄ ሀና ዝም ብላ ማልቀስ አልነበረባት። ገብቷቸዋል። ዝም ብላ በቃ ለቅሶ ብቻ ነበረ ሲታይ የነበረው። ትውስታ ቢኖረው ገብቷቸዋል አይደለ? ትውስታ ቢኖረው እሱን ነገር ብናይ በደንብ ሳቢ ይሆናል። በደንብ የሚያሳዝን ፊሊንግ እኛ ጋር ይኖረው ነበር አይደለ ጋይዝ? ለምሳሌ አሴር ጋር ስትሄዱ የተሻለ ነበር። አሴር ጋር ቢያንስ የሚጠጣው ነገር አለ፣ የሚያጨሰው ነገር አለ። ያ ነገር ስላለ ቢያንስ እንትን ይላል። ገብቷቸዋል አይደለ? ያለበት ሁኔታ መረዳት እንችላለን። ሀና ጋር ግን ያለው ነገር ምንድን ያስለቀሳት የሚለውን ነገር ለመረዳት አልቻልንም። ገብቷቸዋል። የሆነ እሱን ወይ የመውደድ ነገር ወይ ደግሞ እሱን የምትጠላበትን ነገር ብታስብ ገብቷቸዋል። ያን የሆነ እያብሰለሰለች ቢሆን ኖሮ አሪፍ ይሆናል ብዬ አስባለሁ። እኔ እንደዛ አይነት ነገር ነበር የጠበቅኩትና ያ ነገር ትንሽ ጎሏል። ምናልባት በሚመጡት ክፍሎች ላይ እንደዛ አይነት ነገር እናያለን። ያው ሀና አሁንም ሀሲርን አላሰበችውም። ሀሲር ሳይሆን አሲር የአማርኛ ችግር አለ። በሺ ነው እኔ ጋ በሺ ነው። እሱን አላሰበችው ማለት ይሄ በፍቅር አይን አላየችውም። ገብቷችኋል አይደለ? ልቧ አሲር ጋር አይደለም ያለው። ይሄ ሁሉ ነገር ተፈጥሮ አሁንም ልቧ ያለው እዝራ ጋር ነው፣ ክራር መቺው ጋር ነው። ለዛ ነው ትውስታው የሌለው በሚለው እናልፈዋለን። ወደፊት ያው በደንብ ታስታውሷለች፣ በደንብ ታስቧለች ብዬ አስባለሁ። እኔ ከዚህ በፊት ብያቸዋለሁ በትናንትናው ሪቪው አይደለም፣ አሁን በትናንትናው ሪቪው ነግሬያቸዋለሁ። አሲር ልቡ ይሰበርና ከነሱ የሚርቅበት ጊዜ ቅርብ ነው ብያቸዋለሁ። ከነሱ ህይወት የሚወጣበት ጊዜ ቅርብ ነው። አሁን ቤት ሄዶ ያራል ምናምን፣ አሁን ከዛ አካባቢ ጭራሽ ይጠፋል። አሲር አለመኖሩ ሀናን በጣም ይጎዳታል ብያቸዋለሁ። ምክንያቱም በእያንዳንዱ ሰከንድ አሲር ነበር አይደለ የሚገኘው። አንድ ስልክ ጥሪ ላይ አሲር ይገኛል። ገብቷችኋል አይደለ? የሆነ ነገር ስትፈልግ አሲር ይገኛል። ለአባቷ የሆነ ነገር ስትፈልግ አሲር ይገኛል። አሲር ሀና ጠርታት እምቢ ብሎ አያውቅም። በይሁን አይመቸኝም ብሎ አያውቅም። አይመቸኝም ግን እመጣለሁ። ገብቷችኋል አይደለ? አይመቸኝም ግን ሁሉን ትቼ እመጣለሁ። ሮጦ ነው የሚሄደው። አሁን ግን ከእዝራ ይህንን ነገር እንዳትጠብቁ ጋይዝ፣ ከእዝራ ይህንን ነገር እንዳትጠብቁ። አባቴ ጋር የሆነ ነገር ስራ አለብኝ፣ አባቴ ጋር የሆነ ነገር አለብኝ፣ ነገ እንገናኛለን ምናምን። ይቺ አሁን ጅማሬ ስለሆነች ነው። እዝራ የሆነ የሚጨበጥ አይነት ሰው አይደለም። ገብቷችኋል አይደለ? የዛኔ ልቧ ይከፈታል። አሲር ነበር የኔ የሚል ነገር ይመጣል እንጂ አሁን በአንዴ ወደ ይታረቃሉ ምናምን የሚል ሀሳብ የለኝም። እኔ እንደ እውነታውን ሲሰቡ ሁሉም የሚፈርዱት አሲር ላይ ነው የሚሆኑ። ገብቷችኋል አይደለ? ምክንያቱም አሲር ምንም የለውም፣ የጎዳና ልጅ ነው፣ ምንም የለው፣ ደሃ ነው፣ ውጭ ነው የሚያረው። ገብቷችኋል አይደለ? ለዚህ ያደረስን እኛ ነን ነው የሚሉት። ትረዱኛላችሁ ብዬ አስባለሁ። ማናቸውም ይቀበሉታል ብዬ አላስብም። እኔ አሲርን ምናልባት ምናሴ ምናልባት ይህንን ነገር ከተቀበለ፣ እንዲሁም ደግሞ አቶ ኖላዊ ይህንን ነገር ከተቀበለ እንጂ ሌሎቹ ይቀበላሉ ብዬ አላስብም። ሰላም ገና ድሮ ነው የጀመረችው። ገብቷችኋል አይደለ? መስፍኔም የሆነ ነገር ብሏል። ገብቷችኋል? የሆነ ነገር ሳይኖራቸው አይቀርም እና ነገር ሳይበላሽ ቶሎ ብሏል። ይሄ ማለት ነው ከእሱ ጋር ማንም ሰው እንዲሆን አይፈልግም። በቃ ገብቷችኋል አይደለ? ከደሃ ጋር ከጎዳና ከሚያደርሰው ጋር ማንም ሰው ልጁ ፍቅረኛ እንድትሆን አይፈልግም። ያን ነገር ነው የምናየው አሁን ወደፊት። እንደዛ አይነት ቻሌንጆችን ነው የምናየው። እንዳልኳችሁ አቶ ኖላዊ ሊበሳጭ ይችላል በሰማማ ታይም፣ ወይም ደግሞ አሲር ደፈርከኝ፣ ቅድም እንዳልኳችሁ በቃ አሲር በጣም ይሄ ከመደፋፈር የተነሳ ምናምን አይነት ነገር ይሄ አለ አይደል? እንደዛ አይነት ነገር አሲር ሊናገረው ይችላል። ነገር ግን ዘላቂ የሆነ ነገር አይናገርም አቶ ኖላዊ። በልጁ ጉዳይ ስለሆነ ሊበሳጭ ይችላል። ገብተዋል? ሀናን ሊያስቀድም ይችላል። አሲርም ተናግሯል። ከኔ በላይ እሷን ነው የምታስቀድመው ብሏል። እኔ በነግረህ እኔን አትቀበለኝም፣ እኔ ላይ ነው የምትፈርደው ብሏል። እና አሁን ያንን ነገር የምናይበት ጊዜ ነው የሚመጡት ቀጣይ ክፍሎች እና ሁሉም አሲር ላይ ነው የሚፈርዱት ብዬ አስባለሁ። ከዛ ውጭ ደግሞ ተምቹ ትላንት አልነበረችም። ተምቹና አሲር ቢገናኙ በጣም ደስ ይለኛል። ነገር ግን የሚገናኙ አይመስለኝም በዚህ አይነት ሁኔታ። እንግዲህ ያው ወደፊት
የምናየው ይሆናል። እናንተ ምን ታስባላችሁ? እስኪ በሁለቱ ዙሪያ ምን ታስባላችሁ ጋይስ? እንዴት እያያችሁት ነው? እንዴት ታስባላችሁ? ወይስ እንደዚህ በቀላሉ የሚታረቁ ይመስላችኋል? እንዴት ነው የምታዩት ጋይስ ይህን ነገር? ከዚህ ውጭ በትናንትናው ክፍል ለየት ያለው ነገር የድንብላል ጉዳይ ነው። ድንብላል በቃ ቤቱን ረበሸችው፣ በጠበጠችው። አሁን ግን ተመቹኝ። እነ መስፍን ያመጡት ሀሳብ ተመቹኝ። በቃ ተምቹ ጋር ሊደርሱ ነው። ተምቹን ሊያሳስሩትም ይችላሉ። እኔ አላምናቸውም። የምሬ ነው። እኔ ይሄ ገንዘብ ያለውን ሰው አላምንም። እውነት ለመናገር አትፍረዱብኝ። በቃ እኔ ገንዘብ ያለው ሰው ማለት ነው አላምንም። ሁሌም የራሱን ጥቅም ያስቀድማል። ሁሉንም ማለት አይደለም። እኔ ብዙዎችን አይቻለሁ። በስራ አጋጣሚ ማለት ሰዎችን አግኝቻለሁ። በጣም ሀብታም አግኝቻለሁ። ሀብታም የተባሉ ጋይስ አብዛኞቹ ቋጣሪ ናቸው። የምሬ አብዛኞቹ በሚባል ደረጃ ቋጣሪ ናቸው ማለት ነው። ብር አላችሁ ግን አይሰጡም። የምሬ ብር አላችሁ ግን አይሰጡም። መካከለኛ ኑሮ የሚኖር ሰው ነው ብር እንደፈለገ የሚሰጥ። እኔ በስራ አጋጣሚ በጣም ብዙዎችን አይቻለሁ። አዎ ያለ ምክንያት ብር ማውጣት የለባቸው ምናምን። ኧረ እባክህ ማን ያለው? እሱ ያለ ምክንያት ነው እንደሚያወጣው ጋይዝ። እንዴ ምን ሆናችሁ ነው? የምሬ ነው። እኔ የራሴ ትንሽ ድርጅት ነበረች እና ክፈል አልከፍልም በቃ ክርክር በቃ ተውት። እንደ ሀብታም የሚከራከር የለም። መካከለኛ ኑሮ የሚኖር ኖርማል ኑሮ የሚኖር ሰው ማለት ነው ጋይዝ። ይሄን ያስትለው እሺ አመሰግናለሁ ብሎ ባርኮ ምናምን እጅ ስሙ ምናምን በቃ ደስ ይላሉ እነሱ። የምሬ ነው። ሀብታም ግን ረበስ ጠንያም አይደለ እንደ ጋይዝ። ስሙ ነው ሀብታም፣ መኪናው ነው ሀብታም እንጂ ሰውየው አይደማውም። ጠንያም ናቸው። የምሬ ነው። ይሄ በቃ የራሳቸውን የሆነ ነገር ያስቀድማሉ። ሁሌም የራሳቸውን የሆነ ነገር ያስቀድማሉ። ይህንን እምላችሁ እኔ ስላየሁት ነው በህይወቴ። ገንዘብ ስለሰጡኝና ስላልሰጡኝ ብቻ ሳይሆን ሁሌ የራሳቸውን ነው ቅድሚያ ማድረግ የሚፈልጉት እንጂ ስለአንተ ህይወት አይመለከታቸውም። ስለአንተ ጉዳይ፣ ስለአንተ ስራ አይመለከታቸውም። በቃ ሁሌ የራሳቸው ነው። ገብቷቸዋል አይደለ? የሆነ ስራ እንኳን እንትን ስትላቸው በቃ የራሳቸው ስራ እንዳይበላሽ እንጂ የአንተ ስራ ተበላሽ አልተበላሽ የአንተ ነገር ዴንታ የሚላቸው። ገብቷቸዋል አይደለ? በእርግጥ እነ መስፍኔ ቤት ያለው ቤተሰብ እንደዛ አይነት አይደለም። ነገር ግን በእንደዚህ አይነት ቦታ ደግሞ ስታስቡ ማንም ሰው አይፈልግም ከእንደ ተምቹ አይነት ጋር ከእንደ አሴር አይነት ሰው ጋር ሪሌሽንሽፕ እንዲጀምር ልጆቻችሁ አይፈልጉም። ማንም አይፈልግም። የምሬን ነው የምላችሁ። ትፈልጋላችሁ? እናንተ ትፈልጋላችሁ? የአንተ ልጅ ብትሆን ትፈልጋላችሁ? አትፈልጉም። እውነቱን ልንገራችሁ። ምክንያቱም ራሱን አልቻለም፣ ስራ የለውም፣ መንገድ ዳር ነበር ያደገው፣ ሌባ ነበረ ምናምን አገኛችሁ፣ አልተማረም። ከባድ ነው የሚሆነው ለሱ። ግን እውነታው እሱ ነው የእሷ ፍቅረኛ። በቃ ልክ እንደ ተምቹ የሚያስብላትና እንደ ተምቹ ከእሷ ጎን የሚሆን ማንም የለም ነው እያልኳቸው ያለው። ትክክለኛ ፍቅር ሲጀመር ገንዘብ አይጠይቅም፣ እውቀት አይጠይቅም፣ ችሎታ አይጠይቅም፣ ምንም አይጠይቅም። አገኝ አላገኝ፣ ጎዳና አደጋ ሀብታም አደጋ ምናምን አይልም። ፍቅር ነው በቃ ጋይስ። ፍቅር ይሄ እውነት የሆነ ጉዳይ ነው። ይሄ ህይወት ያለው ጉዳይ ነው ጋይስ። ይሁን ከቁስ ጋር እንትን የምታደርጉት ነገር አለም። ከቁስ ጋር ከሆነማ ፍቅራችሁ ከቁሱ ጋር ነው እንጂ ወይም ከሰውየው ካለበት ደረጃ ገብቷችኋል አይደለ? ኮምፎርት ዞኑን ነው እናንተ የወደዳችሁት እንጂ ልጁን አይደለም። ስለዚህ ፍቅር የያዛችሁ ከሰውየው ሳይሆን ከሰውየው አጠገብ ካለው ነገር ነው። መኪናው ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ገንዘቡ፣ ወርቁ፣ እጁ ላይ ያለው ሰዓት ሊሆን ጫማው ሊሆን ይችላል። ገብቷችኋል አይደለ? ይሄ ገንዘብ ያመጣው ፊዚካል ሊሆን ይችላል፣ ፊቱ ሊሆን ይችላል። ከዛ ጉዳይ ነው ፍቅር የያዛችሁ ማለት ነው። ከሱ ጉዳይ ፍቅር ከያዛችሁ እሱ የጠፋለት እናንተም ትጠፋላችሁ። እናንተ ተስፋ አይኖራችሁም። የዛለት መኪናው የተሸጠለት ያንን መኪና ማምጣት ካልቻለ ሰውየው በቃ ትጣላችሁ። ምክንያቱም ፍቅር የያዛችሁ ከመኪናው እንጂ ከልጁ አይደለም። አገኛችኝ አይደለ? ትክክለኛ ፍቅር መሆን ያለበት ከፐርሰኑ ነው፣ ከሰውየው ነው፣ ከማንነቱ ነው። ገብቷችኋል? ደግ፣ መልካም አስተሳሰብ፣ ጥሩ አስተሳሰብ፣ በጎነቱን አይታችሁ ነው ልትወዱት የሚገባው። ማንነቱን ነው። ገብቷችኋል አይደለ? እንጂ ካለው ነገርና ካገኘው ነገር ወይም ደግሞ ካፈራው ሀብት አይደለም ልላችሁ ፈልጌ ነው። አሁን ግን ነገሮች ድብልቅልቅልቅ እያሉ ነው። ያው ከዚህ በፊት ብዙ ነገር ስለነገርኳችሁ እንደሚሆን እርግጠኛ ነኝ ብያችኋለሁ። የአሴር ከተምቹ የባሰ ነው ብያችኋለሁ። የተምቹ ቀለል ነው ወይም ደግሞ ይሄ ቀላል ነው፣ ያን ያህል ከባድ ነገር አይደለም ብያችኋለሁ። ምክንያቱም አሴር ማንንም አይሰማም ብያችሁ ነበር። ሁሉም ደግሞ የሚፈርዱበት ጊዜ ምናምን ሲመጣ አሁን ብቸኝነት ምናምን የሆነ በቃ የሆነ የሚያስጠላ ድብር የሚል ትዝታ ምናምን አይነት ነገሮችን ነው የምናየው። ብቻ የሆነ ደስ የሚል ትዝታ እንደነዚህ አይነት ነገሮችን ነው የምናየው ብዬ ነው ማስበው። እስኪ እናንተ ምን ትጠብቃላችሁ ጋይስ? በቀጣይ ክፍል ወይም ደግሞ በሚመጡት ቀጣይ ክፍሎች ምን ትጠብቃላችሁ? በተለይ በአሴርና በተምቹ እንዲሁም በሀና ህይወት ጉዳይ ላይ ምን ትጠብቃላችሁ? ወይስ ደግሞ ምን ታስባላችሁ ብዬ ላስተካክለው ጋይስ። እስኪ አንድ ሀሳብ ልጨምርላችሁ።
ሀና ሁሉን እርስታ አድርጋ ተደላድላ ህይወቷን ትመራ ይሆን? እና አሲር ወድቀው እንደዛ አይነት ነገር ያሳዩን ይሆን ወይስ ምን ታስባላችሁ? ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ አይደለ? በብዛት ለዛውም በብዛት ነው የሚፈጠረው። ገብቷችኋል? ትላንት የነበረውን ማንነት ትረሱትና ከእናንተ ጋር የነበረውን ሁሉ ትረሱትና እንዳልተፈጠረ አድርጋችሁ የራሳችሁን ህይወት ትኖራላችሁ። ይህ ብዙ ሰው ጋር አለ። ይሄ ኮንፈርት ዞኑ ስላለ አሁን ሀና ጋር ምቾቱ ሁሉ የሚንከባከባት ብዙ ስለሆነ ያኛውን ማንነቷን ትረሳ ይሆን ወይ የኔ ጥያቄ። መቼም ያው ትረሳለች አትሉኝም አውቃለሁ። ትረሳለች ያላችሁ ቀደማ መተላለቃችን ነው። ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ገንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ።